የሆነ ጣዕም አለው የሆነ የተጨመረ ነገር አለ ስኳር ጨምረሽበት ነው እንዴ ዶሮ ላይ ስኳር ለምን እንጃ እንዴ ጥምብለሽ አገናኝ ያረ ሰዓሊ ተምረት አረዝም ብለሽ ቢለኛል ሽንኩርቱ ደግሞ በስማል ማለት ምን ወላ አላቅም ብቻ የሆነ የተጨመረ የተሳሳተ ነገር አለ ምን አለ በ300 400 ብንጨምር መረቁ ደህና ነው እኮ ስጋውን ቀምሰሻል ማርያም ቀማሽ እስቲ ምን ማላለሽ ታዲያ ተመሽቶ ነው የሚስት ስለሆነ ነው አንተ በለው አልተመቸሽ ምን እንደዚህ ምታረጋኝ ምንድነው ማርማር ያለሽ ቆይ ወይ ማሪ ሴት አይደለሽም ይሄ ዶሮ ነው የሚለው ዶሮ ወጥ እንደዚህ ነው እንደ ምንድነው አዲስ አበባ እነዚህ አሰራር ከተለያየ ሰው ወይ ጉድ እሷ እኮ የቆቦ ልጅ ነው አዲስ አበባ ነው እንትላለን አሁን እየበላን ይቀረጽ አይደል አባ ከዛ በኋላ ይሄ ከዚህ ልብሱ ምናምን ይገባማ እሺ ግባ ታዲያ አንተ ግባ አይደል ምን ያህል መግባት እኔ ማቀድም ቀርጽኛል አንተ ግባ ኮንም ኮ እንደዛ ኮንም ከሚስት አጠገባቦ ልብስም አስተካከል እንትኑ ላውጣው አይደል አጥንቱ መጀመሪያ ወጥ ነው የሚቀርም እንዳታስደፋሽ ፈረሰኛው 2 ዶሮ ነበር ማረድ የነበረበት ለምን ሁለት አባወራ አንድ ኮን ያረደው ስለዚህ ከሁለት ተተረብት ማሆን በእንትን ከሁለት ተካፍለን እንበለዋለን ግድ ነው ምን ችግር አለው ጅብር የፈረሰኛ አንድ ብቻ ነው ሎጂክ እኮ አንተ መተለቁ አጥንት እኮ ይበቃል አይ አራት ነን አይ እሺ የኔ ፍቅር ይቅርታ ለምን ምንድነው የምትወጂው ምን ከግር ከዚህ እኔ ሁሉ አታስብ እኔ እንደዚህ እና ግን ይሄ ልብስ በጣም አማረባት ነው እንዴ ሲጀመር እኔ ባህል በጣም ነው የምወደው በጣም እግዚአብሔር እሺ ምን በነገራችን ማያ አሁን አንተ በቃ አሁን ታሰድበኝ ደግሞ አላኮርስ ታሰድበኝ እኔ ደግሞ አላኮርስ ግዴታ ነው ቆይ ቪዲዮ ስለሆነ ዝጉር አስተላል ይጫወታል እንዴ ምን ይባጫው ይሄ ዘይት ግን በዛበት አይደል እንዳትታመን ዘይት በስታ በእኛ በኩል እንጀራ አለ ተንጣሎ እዛ ቢለን አንድ ሊትር ዘይት አስገባት ትንሽ ነው አንድ ሊትር ዘይት ለአንድ ዶሮ አንድ ዘይት አንድ ሊትር አልበዛም ማይፋ በስባባ አዲስ አበባ እንደዛ መስሩት እኔ እንደው ማስቀርቻለሁ ሌሎቹ ሙሉውን ነው የሚጠቀሙ እኔ ትንሽ ቀነስ አድርጌ ትንሽ ግን ማለት ነው ይሄ ዘይቱ ይተፋል ትንሽ በቂ ነው የሚገርምሽ እንዲህ አይነት ዶሮ ባለፈው ሳሳያት ነበር ዝም ፍልቅልቅልቅ ዶሮ እንደዛ ነው አለ ቢንጅን እየበላ ነው እንብላ አላለም አይባልም እንዳይመጡ ኧረ እንብላ ትላለች እንዴ ማይ ወጥሽ ግን ቀንተሻል ምን ነው ተምዬ ብለሽ አለ ታዲያ ተመሽቶ ነው የሚስት ስለሆነ ነው አንተ በለው አልተመቸሽ ምን እንደዚህ ምታረጋኝ ታዲያ አልተመቸኝም ማለት ነው አሁን አንቺ ሰራሽው አይ ምንም አይደለም ወደ ሰጥም ታረክ ይሄ አይ እንደውም እሱ ነው የምጥመው እሱ በላለው በቃ ችግር የለውም ዘይቱን የበዛብሽ አንድ ዘይቱ እስኪየው ይሄ ሁሉ ዘይት ለዶሮ አልበዛም በጣም ታዲያ ሚስት ስለሆነ ነው የምትበላው እኔ አይ በላለው በቃ ችግር የለውም ደግሞ እኮ በጉጉት መጠበቅ እኮ ነው እኔ በላለው ዝም ብለሽ ጫውን ሶስት ከሆነ ቆጫ ብላምጣ ኧረ ጫው ማለት ተቀጥይ ነው እንዴ አይደለም ግን ምን ይላል እኔ ታዲያ ምን ይላል ምን አልተመቸሽ አይደለም ምን ይላችኋል ምን ይላል የሆነ ጣዕም አለው የሆነ የተጨመረ ነገር አለ ስኳር ጨምረሽበት ነው እንዴ ዶሮ ላይ ስኳር ለምን እንጃ እንዴ ጥምብለሽ አገናኝ ያረ ሰዓሊ ተምረት አረዝም ብለሽ ቢለኛል ሽንኩርቱ ደግሞ በስማል ማለት ቆይ ለምን ምን ወላ አላቅም ብቻ የሆነ የተጨመረ የተሳሳተ ነገር አለ ዶሮ እንደዚህ ነው እንዴ ታዲያ ሁሌ እንደዚህ ነው የምትሰራልኝ ሚስት እንዴ አሪፉ ነው የጠሞኛል ከዛ ዶሮ ብለህ ነው የምትበላው አንተ ዶሮ እንደዚህ ነው ሲጀመር እኮ ማታ ተጀምሮ ጠዋት 6 ሰዓት 5 ሰዓት ነው ያለቀው አስበው እንጂ ዘይት ብቻ ነው ባይበዛበት ከዛ ውጪ ቆንጆ
ለኔ በይ ኧረ ምኑ በላው ደግሞ መጠበቅ እኮ ነው የሚያናደው። አይቡን ስገስከም አረን ስገስከም ማይ ምንም ነው ይሻላል እንጂ ኧረ እኔ ምንም ማለት ሽንኩርቱ በዝቶ ማር ካለ ደግሞ ሽንኩርቱ ኧረ ማር አይደለም ማርስ ችግር አልነበረው። ያው አንተ ምሽ የሆነ አጥንትና ነገር አይበሽ ኧረ አጥንታችሁ በቃኝ ነው ችግር የለውም። ራሴ ሰርቼ እበላለሁ። ታዲያ ስጋ አለ አይደል? አጂ ውጭና ጥርስሽን ሰርተሽ ብሉ ማረም ያገኘ ለቪዲዮ ሲባል ግን ለሷ እየሰራይ ስለዋለ ቭሎግ እየሰራይ ነው ጨርሰህ እኮ ልጨርስ ቁጭ ብዬ በኋላ እሰራለሁ እኮ ምንም አልተመቸሽም? እሺ በቃ ምንም ወይ ታዲያ ስጋ አልተመቸኝም እሰራለሁ ችግር የለውም። ምንድን ነው ማርማር ያለሽ? ቆይ ወይ ማሪ ሴት አይደለሽም? ይሄ ዶሮ ነው የሚለው ዶሮ ወጥ እንደዚህ ነው እንዳ ምንድን ነው አዲስ አበባ እነዚህ አሰራር ከተለያየ ሰው ወይ ጉድ! እሷ እኮ የቆቦ ልጅ ናት። አዲስ አበባ ነው እንትላለን ላይሽም እንደዚህ ማለት እሺ የጎደለው ነገር ምንድን ነው? አንድ ሊትር ዘይት ነው የሚያደርጉት ተባልሽ አይደለ? እናንተ ምንም አይልህም ሙላር ምንም አይልህም። ዘይት በዝቶበታል ያልኩሽ ነው። ታዲያ ምንም አይልህም። ለራስሽስ የሆነ ስሜት የለውም? የሚያስጠላ ነገር ኧረ እኔ የለውም። እኔ እንደውም ጫው በስጥ አንሷል እንዴት ነው ያልኳችሁ። ለዛ ነው አሁን ታዲያ ጫው ማለት ነው። እንቁላሉን አይብ ስጋ ቢ እኮ ተባልሽ መረቁን ታዩ እኮ ስጋ ይረብሻል አትለፍልፊብን እንዳልታመም ደግሞ በዓል ቀን በቃ ብሉ። እሺ እኔ ያማን አሁን በላኝ ተመችሽ እኮ እንዳልታመም ፈራው። እንደዚህ አይነት ምግብ ነው ያልበላው ደግሞ ጭራሽ በበዓል ዶሮ እንደዚህ አይነት ጣዕም እንዳይረብሽኝ ታውቂያለሽ። ብሉ በቃ እናንተ ከተመቻችሁ የማይናገረው አይደለም ላንቺ እንኳን ቻለ ስጋ ምጭላት እየተሰራልኝ የለም እኔ ራሴ እሰራለሁ። ስራ ጨርስ ብሎግ እየሰራልኝ ነበር። አላለቀም። ካሜራ እኮ አለ መሰለኝ እቺ ደግሞ አለ እኮ ትጨርስ። ምን ልታቆመው ነው? 3 ደቂቃ ከምናምን ቀርጾናል። ምን ቢሆን ከዛ በላይ ልታቆመው ነው? አንጃ ትጨርስ። ሲበላ አይታይም። እሺ ወይ እንጂ ባዛ መስማ የተለየ እንትን አለ ማለት እናንተ ለሎስማ መሰላም ስላልሆነ አይተሽት የለት ላንተ ስትሆን ነበር። አይውልህ በዛም ከ የተለየ ጣዕምና አለ ቴስት ስታደርግ እኔ ዘይቱን መጀመሪያም ፈተሻት ነበር አይደል? አንተ ዘይት እኮ እንደ ጎርፍ እኮ እዚህ ነው የጎረፈው እኮ ዘይትማ በዛሁኝ እያልኩ እኮ ነው ያለው። ኧረ የዘይቱ ምን ችግር አለው? ምን እንደዚህ የምታረጋኝ እንዴ? ነው ትክክለኛ ነገር ማውራት ችግር አለው እንዴ? ታዲያ ምን ነው ዝም ብለህ ብላባ እኔ የማይመቸኝ ነገር ማለት ነው። እሱማ ካልተመቸሽ እውነታውን መናገር ችግር የለውም። ግን እንደዛ ነኝ ባህሪ በቃ ምንም ማድረግ አልችልም። እንዴ እንደው እንደዚህ አታርገኝ ቅድም አይደለም አቅምሻት በነበረ ይሻላል። እኔ ደስ አይለኝም እንዴ ቅድም ነው ባቀመስኩሽ የጎደለ ነገር ካለ እንኳን እኔ እኮ ራሴ እኮ ሰራ ነበር። የሴትነት ባህሪ ታውቂ የለ ማይንጂ ሰራው ነበር እኮ ራሴ እኮ አይ እኔ እኮ ብዙ ነገር ስለደከመ ራስሽ እንደ ባለሙያ ነው የምታየው አይደለም። የጎደለውን ነገር ቢያንስ ቅድም ተዋቃምሳ የሚጨመር ነገር ካለ ጨምሪ ትለኝ። ድሮ የሁሉም ሰው ሙያ እኩል ላይሆን ይችላል። ብሉ በቃ አሁን እኩል ብቻ ሳይሆን በተለያየ ቦታ ደግሞ የተለያየ ቅመሞች ሊያደርጉ ይችላሉ። እንደያሰራሩ ግን አሁን ዙሮ እኔ አሁን ለኔ ጥሞኛል ማለት እኔም ጥሞኛል። ለምደዋል ማለት ነው። ዘይት ብቻ ስለማለት ዘይት በርበሬ ምርምር አድርጋ ምግብ ስትሰጥ ለምደሃል ማለት ነው። መብላት አንተ በይ በቃ ይቅርታ ያስደብራል አይደለም። እኔ ግን መጀመሪያ ላይ ፈረሰኛ ማን ይበላል? አለ ሰራለሁ። ኧረ ከዚህ ወሬ ወጥ ፈረሰኛ ማን ይበላል? ከሁለታችሁ ምን አንዱ ነበር ግን ተካፈለ። የቤቱ አባወራ ነው ይበላል። የቤቱ አባወራ አንተ አውቀህ ነው እንዳይደብራት ብለህ ነው አማይ ለምን እንደዚህ እንዳይደብራት ብለህ ነው ጀመር። ከመጀመሪያው ዶሮ ይሰራ ስትል እኮ ነው ደስ አላለኝ ነበር። እንደዚህ እንደሚሆን ታጥሬ ነው። ወይኔ ለምን አንቺ ሳትሹ ነበር ይሻል ነበር። ከዚህ ሁሉ ቢያንስ ሁላችንም ተሰርቶ ሁላችንም መብላት አለብን እኮ። እኛ ብቻ ምን በለው ምን ደስ አይልም አንድ ሰው ካልበላ። እናንተ አውሩ እኔ እቀጥላለሁ። እሺ ትንሽ እኔ ስጋውን ቢሽ ስጋው እኮ አልቀም እስኪ ልቅመሰው። ስጋው እኮ አንድ እኮ ነው ምንም ነገር የለውም እኮ። ቆሊቱ ጋር አንድ አይደለ እንዴ? እሺ ቆሊቱ ነው እንትን ያለበት ምንድነው የጎደለው? በውሃ ጥቤ ልስጥሽ? ልቅመስልሽ የቤትሽን አመል እዛው በውሃ ጥቤ ልስጥሽ? እስኪ ዝም በል አንተ። ምንድነው ማስመሰል? አልጣመሙ ዝም ብሎ ያስመሰል። ምን በውሃ ምታጥበው? ስጋውን በዛ ነው ተቆላሽ አይደል? ይሄ ደግሞ እሬት እናርግስበት አንቺ። አይ ተቆለ ስጋ ብላ ቢቢ ብለ አይ ምንሽም ትጨነቂ ማረም ትላንት የሆነ የነበረው የተሸት የለም ነው እኮ። ስለዚህ በቃ ነበረች እኮ አይደለም።
ስለዚህ ታውቂው የለ ነገሩ እኮ ለሚ ይሄ ካልተመችሽ በቃ ስጋ ትበያለሽ በቃ ማርያም አሁን እናንተ እኮ ናችሁ ዛሬ አልበላም ብላችሁ አፎን እንትን ያላችሁ ተሰውራችሁ አንተም ዝም ብለህ ነው የምትበላ ያለው እኔ ለራሴ እናገባሽ ስለሚናገባሽ እዚህ ለራስሽ አቁም ለምን ቀመስኩት እኮ ግን ምንም አይልም ፍሬት ነው የሚለው ባይሆን የእሷ ፈንታ አይደለም የእሷ ፈንታ አጥንት እናንተን ይበላል ደህና ነኝ ሲያመን ባልበላ ማለት በቃ እንዳለ እርግጥ አንድ አካል አንድ አምሳል አይደለም አንተ እንዳትታመም ስራ እኮ አለ ለስራ እኮ ነው የመጣ ነው ምናልባት ሁላችንንም ጋርኮ ስንቀምሰው ምንም አጥንት ግን ቅመሱት አጥንት ላይ የሆነ ነገር አለ አጥንት ማርያም ቅመሰው እኮ ታዲ አጥንት እስካሁን አልቀመስከም ለዛ ነው ጸጥ ያልከው ቅመሰው ምን እንደሚል ቅመሰው የምን ምርት ናቸው ዶሮቹ ያርጋበት ይሁን እንዴ አንተ የምን ምርት ናቸው እንዲበስል ታደርጋለህ አረቂ ያርጋበት ራሱ ብስል ነው የምን ምርት ናቸው እነዚህ ዶሮች አይ የሆነ እንትን አለው ዶሮ ላይ ስማ ትላንት ስታዞረኝ ነው ያለችው ርካሽ እንድንገዛ ዶሮ ስለዚህ ይሄን ያህል የቀነሰው ዶሮ ጤነኛ ስላልሆነ ነው ስለዚህ ዶሮ ለማይረባ ብር ምን አለ በ300 400 ብንጨምር መረቁ ደህና ነው እኮ ስጋውን ቅመሹ ስጋውን ቀምሰሻል ማርያም ቅመሹ ምን ማላለሽም አንቺ ለሰው ፊት የሚቀርብ ነገር በስርዓት አስሪም እንዴ አይደለም ታዲያ ተረጋጋ የስጋው ሊሆን ይችላል የሷ ላይሆን ይችላል ስጋው ዶሮቹ እሷ ታመርታቸው የሚበሉት ዶሮቹ ፍሩሽካው የሆነ ነገር ኬሚካል ስለሚጨመርበት ይዘ ይሆናል ምን ይላል ምን ማላለሽ በቀን ያልበላ በቃ አንተ ይሄ ተመችቶልኝ ይሄ ብላ በቃ አጥንት ታዲያ ወስልስና እንቁላል ብሉ ይደፋል ደግሞ ግን የት ነው የሚደፋ ከሰው ፊት የሚቀርብ ነገር ኧረ ታዲያ ዶሮ እኮ ነው የሚሆነው እሷን ምን እንደርግ ምትላል እኮ ቴስት አታረግም እንዴ አይደለም የእንትኑ ዶሮ የተገዙት ዶሮ ይሆናል ሲገዛ ዶሮ ርካሽ ቦታ ላይ ነው ይሄድ ነው ዶሮዎች አንዳንድ ነገር አለ እውነቴ ነው የምን ምርት ምናምን የሚባል ነገር አለ ስለዚህ ከዶሮ ምርት ሊሆን ይችላል ከዛ ደግሞ ከሚሰጧቸው ኬሚካል መድኃኒት ምናምን ሊሆን ይችላል እንደዚህ የሚሆነው እንጂ ምንም የተለየ ነገር አላደርግሽበትም እቺ ምን ከዚህ በፊት ከምትሰራ ለሚሳይስ መስራት አድርገው ራስሽ እንደምትነሽ ነገር ማረም ካላመናችሁ ብሎግ እየሰራው ስለነበር ቪዲዮ ራሱ አለ እኔ አይደለም ስቀርጽ የነበረው ታዲያ ምንም ነገር የለም ቀምሰሽው ምን እንደም አሁን ግን ጨረሳችሁ እኔ ልበላ ነው ታዲያ ደምደም ታስጠምጣ በጣም ነው የሚጠማው እሺ ማይዬ ማራም ጨረሳችሁብኝ እኔ ባሁላ በደም ይደፍጣ ባይዘው እነሱ ሲከራከሩ ነው ሳስገባኝ የነበረው ፍራንክ ሊያረጉሽ ነው ምን ድራጥም ትምሰበስ ያልበላ ማለት እንዴ ማራም በጣም ይጥማው ሳስበው ማለት ነው እንዴ አሁን ፍራንክ ነው ልበል እንዴ አሁን ቶሎ ብዬ ልበል እንዴ አለቀብኝ አይብራሱ ሳልበላ ሙለር ጨረሰብኝ ያልኩ በመሃል ማያም ሶሪ በጣም አስደበርኩሽ አስጨነቅኩሽ እንግራ አጋባችሁኝ ሁላችሁ መጀመሪያ ደህና ሁለታችሁ ስለነበረ ምን ሆና ነው አማት ሆና ነው ይሬት የሆነ ሲያመንኩ አፋችንን እኔ በጣም ይጥም ስጋ ነው ማን ነው ዶሮ ወጥ ነው ማርያምን እጅሽ ይባረክ ምንድነው ደግሞ ሚስጥር የምታወጪው ርካሽ ለመግዛት ስትክለፈልፊ ምናምን እሱ ማዝራኛለኝ እንደዛ ስትል ትናንትና ያወራን ስለነበለዛ እኮ ነው አዝራኛለኝ በደንብ አዝራኛለኝ ማለት አንድ ቦታ ላይ አልገዛንም እና ሁለት ሶስት ቦታ ላይ እኔ ምናምን ያልኳት ስለነበር ርካሽ የገዛሽው ለዛ ነው ምናምን ስትለኝ ደነገጥኩ ይጥማል ባይዘው ማርያም ያራደም እኔ አልበላም በጣም የሚጥመው ማርያም ተጨነቀ በጣም ጭንቀትሽ በጣም እኔ ዛሬ አርኪስ አስገባኝ ነበር ኧረ አንተ አልበላህም እንጀራ ይጨመር ኧረ ጎራ ጭንቀት አለሽ ግን በእውነት ተውኛለሁ እስካሁን ከገና ናት ምክንያቱም ካሜራ ማለት ነው በማያስነቃ መልኩ ነው ለብሎግ ስለተባለ ምንም እንድትነቃ አትችልም እኮ የብሎግ ናለችን አንተ አሞሽ ብያት ተኩል በኋላ እነሱ ቀይር ሲሉ ፈራሻ ስትቀምሺው ደግሞ ጥሩ ነው በጣም ነው ላንቻ ይሄ ደግሞ ተንኮል ወደ አጥንቱ ይሄኛው ይጥማና እንጀራው መጀመሪያ ተከራከርኩላትና በኋላ ደግሞ
ሸተት ስለዚህ አሁን እኔ ከአንቺ እሱን አምናለሁ። ለምን አስቡት፣ በበዓል ቀን ዶሮ አይጥምም ማለት ለሴት ልጅ በጣም ከባድ ነገር ነው። ደግሞ እኮ ስንት ሰዓት እንደጨረሰ ዶሮ ወጥ። ለማንኛውም ቤተሰቦቼ ቅር እንደማይላችሁ ተስፋ አደርጋለሁ። የማሂ ወዳጆች እንኳን ያደረሳችሁ ብለናል። ቤተሰቦቼ መልካም በዓል ነው የምላችሁ። በዚህ ነው እንኳን ያደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን። እኔ በቃኝ ስጋ ብቻ ነው ማለት። በዓል እናንተ ጋር እንዴት ነው? የዓመት ሰው ይበለን። ያለከሰው ብላችሁ አሜን አሜን አሜን።